ሰላም እንደናችሁ ድሪሌን እንግዲህ ጥርስ ነክሳብኝ እንዴት እንደጠገንኳት አሳያችኋለሁ። ዩቲዩብ ላይ ቪዲዮ ሰርች አድርጌ ነበር። በአማርኛ የተሰራ ምንም የድሪል ጥገና የለም ማለት ነው። ይቺ አንድ ድሪል እንግዲህ ቆንጆ ድሪል ነበረች። በጣም ብዙ ነገር ፈታባታለሁ፣ ግድግዳ በሳባታለሁ፣ ብዙ ነገር ማለት ነው። ልክ እንደምታዩት በጣም ጥቃቅን ጊሮች ነው ያሉት። ከፈተውት በኋላ ግን ያልጠበቅኩት ነገር ነው ያገኘው። በጣም ጥቃቅን ጊሮች አሉ። መልሼ መግጠሜን ራሱ እርግጠኛ አይደለሁም ማለት ነው። ልክ እንደምታዩት እንግዲህ በጣም ብዙ ጊሮች አሉት፣ ትንንሽ ጊሮች አሉት። እነዚህ ተዋቅረው ነው ማለት ነው ለኛ ፋንክሽናል የሚሆኑት ማለት ነው። ስለዚህ እያንዳንዱን ጊር እያወጣው እንግዲህ መልሼ ደግሞ ገጥሜ አሳያችኋለሁ ማለት ነው። ስለዚህ የቱ ጋር ጊሩ እንደተበላሸ እዚሁ ጋር እናየዋለን ማለት ነው። ስለዚህ ልክ ከምታዩት አንድ ስቴፕ ከጎደለች እንግዲህ ይሄ ነገር ፋንክሽናል አይሆንም ማለት ነው። ልክ እንደምታዩት እዚህ ጋር እንግዲህ ጫፉ ጋር ያለው ሚሽከረከርልን ፓርት ነው ማለት ነው። ስለዚህ መጀመሪያ እንደምታዩት ሮንዴላ ነገር አለች ማለት ነው። ከዛ ይችኛዋን ብረት አስገባለሁ። እዚች ብረት ላይ ደግሞ እንግዲህ ወደ 4-5 የሚሆኑ ትንንሽ ጊሮች አሉ ማለት ነው። እነዚህ ጥርስ በጥርስ ተዋቅረው ነው እንግዲህ ለኛ የሚሰሩልን ማለት ነው። ስለዚህ እንደምታዩቸው እንግዲህ በቅደም ተከተል እያስገቧቸው ነው። ከነዚህ ውስጥ አንዱን ከተሳሳታችሁ ወይም ደግሞ ካቀያየራችሁ ይሄ ድሪል እንግዲህ አይሰራልኝም፣ እኔ ይሳካልኛል አይሳካልኝም የሚለውን አብረን እዚሁ እየገጠምን እናያለን ማለት ነው። ስለዚህ ሳሽከረክረው መጧል አልመጣም የሚለውን ከስር ትራይ እያደረኩኝ ነው። እንግዲህ እንደምታዩት ከዚህ በፊት ፈትቼ አላቅም። ስለዚህ እንግዲህ ከላይ ያለውን ኬዝ ገጠምኩ። ደግሞ አሁን የቀረኝ ነገር ምንድነው? ብዙ ተደራራቢ የራሱ የሆኑ ጊሮች ነው ያሉት። ስለዚህ እዚህ ጋር የሳትኩት ስላለ እንደገና መልሼ እያስገባሁት ነው እንደምታዩት። ስለዚህ ይሄንን በደንብ መግባት ስላለበት አንዱ ጥርስ ከአንዱ ጥርስ በደንብ መግጠም ስላለበት እያስተካከልኩት ነው። ልክ እንደዚህ ካስተካከልኩ በኋላ ከታች እንዲህ ሳሽከረክረው በስነ ስርዓት መዞር አለበት ማለት ነው። ካልዞረላችሁ ወይም ደግሞ ጥርሱ የሚንገጫገጭ ነገር ካለው ግን በኋላ ችግር ይፈጥርባችኋል ማለት ነው። አይደለም ግድግዳ እንዲሁም ምንም ነገር አያስረላችሁም ማለት ነው። ስለዚህ ልክ እንደምታዩት እንግዲህ እነዚህ 5 ጊሮች ካደረኩ በኋላ ከላይ ደግሞ ተደራቢ ጥርስ ያላታለች። እሷን ደግሞ ልክ በምታዩት መልኩ ካደረኩ በኋላ የእሷ ደግሞ ሌላ 3 ጥርስ ያላቸው ጊሮች አሏት ማለት ነው። ከዛ እነሱን አቅፎ የሚይዝልን ደግሞ ሌላ እንደዚሁ ጊር አለ ማለት ነው። በጣም ይሄ አንድ ድሪል እንግዲህ በጣም ዲዋልት የሚባል ነው። በጣም ቆንጆ ድሪል ነው። ግድግዳ ይበሳልኛል፣ ብዙ ነገር ያደርግልኛል ማለት ነው። ከላይ ደግሞ ሞተሯን አደርጋለሁ ማለት ነው። ስለዚህ በዚች ሞተር አማካኝነት ነው እንግዲህ ለኔ ጋር የምፈልገውን ጥቅም ወደ ግራና ወደ ቀኝ እያዞርኩኝ ለመፍታትም ሆነ ለማሰር የምጠቀምበት ማለት ነው። ስለዚህ ይሄንን እንደዚህ ከገጠምኩት በኋላ ሌላውን ደግሞ አብረን እናያለን። ለዚህ ቻናል አዲስ ከሆናችሁ ቲቪ፣ ፍሪጅ፣ ዋሽንግ ማሽን ከዜሮ ጀምራችሁ የምትማሩበትን እስከ አድቫንስ ድረስ ቪዲዮ አዘጋጅቼ ክላስ ሰጥ ቆይቻለሁ። እንዲሁም ደግሞ አሁንም የተዘጋጁ ቆንጆ ቪዲዮዎች በፍሪጅም በሌሎችም ማሽኖች የተዘጋጁ ክላሶች አሉ ማለት ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ እና ኮሜንታችሁን ደግሞ በመጻፍ ይሄን ቻናል እና አበረታታው እና ጠንክረው ማለት ነው። እንዲሁም ደግሞ ሐሳብ አስተያየታችሁን እፈልጋለሁ እንደሰራላችሁ የምትፈልጉት ቪዲዮ ካለ ማለት ነው። እዚህ ጋር እንግዲህ እንደምታዩት የባትሪ መሰኪያ ቦታውና ስዊቹን ማለትም በጣቴ ስዊች ማድረግበትን ገጣጠምኩኝ ማለት ነው። ስለዚህ ልክ እንደምታዩት ካደረኩኝ በኋላ ለግድግዳና ለኖርማል ሽክርክሪት ለመቀያየርበት ደግሞ ከላይ ስዊቹን ገጥም ያለው። አሁን ከላይ ያለውን ኬዝ እንግዲህ ይቺ ላይት ነች። ስንበሳ የተወሰነ ፓርቱን እንዲያሳየን አብሮ ይቺ ላይት ትበራለች ማለት ነው። ስለዚህ እሷ ላይት በቦታዋ ልክ እንደዚህ አስቀምጣታለሁ። የገመድ አቀማመጡንም ቢሆን እንኳን ከተሳሳታችሁ ኬዙ አይገጥምላችሁ ማለት ነው። በጣም ነው የሚያደክማችሁ። ነገር ግን በትክክል ራሱ የነበረበት ቦታ ላይ ካረጋችሁት ግን ምንም የሚያስቸግራችሁ ነገር የለም። ልክ እዚህ ቪዲዮ ጋር ባለው መሰረት የፈታችሁትን እና የጠገናችሁትን ድሪል መልሳችሁ ጽድት አድርጋችሁ መግጠም ትችላላችሁ ማለት ነው። ስለዚህ አሁን ይሄ እንደዚህ ተገጥሞ ይሰራልኛል አይሰራልኝም የሚለውን ልክ እንደዚህ ቪዲዮውን ልሰራና ውጤቱን አብረን እናያለን ማለት ነው። በሃንድ ድሪል የሆነ ስራን መስራት ለምዳችሁ በኖርማል መፍታትና መግጠም በጣም ነው የሚያደክመው ማለት ነው። ምክንያቱም 65 ኢንች እና 75 ኢንች ቴሌቪዥን 55 ኢንች ቴሌቪዥን ብዙ ቢቴ ስላላቸው እሱም በመፈታበት ጊዜ በእጅ በጣም አድካሚ ነው። ነገር ግን በአንድ ድሪል ግን በጣም ለደቂቃዎች የሚወስደውን በሰከንድ ትጨርሱታላችሁ ማለት ነው። ስለዚህ ይሄን ሙሉ ቢቴዎችን እንደዚህ እንደምታዩት ካሰራችሁ በኋላ ያለውን ውጤት ደግሞ እናሳያለን። ይሄ ወደ ግራ ወደ ቀኝ የሚያስገባልን ነው። እዚህ ጋር ደግሞ ሌላ 2 ቢቴ ይቀረናል ማለት ነው። እሷን እንሰርና ባትሪ ሰክተን ያለውን ውጤት አብረን እናያለን ማለት ነው።
ሌላው አቅፎ የሚይዝልን ደግሞ ከላይ የሚገባ ክብ ሆልደር አለ ማለት ነው። እሱን እንደዚሁ እናስገባና የራሱ ቢቴ አለው በዚህ መልኩ እናስረዋለን ማለት ነው። ስለዚህ ለመፍታት ከተቸገራችሁ ልክ እዚህ ጋር ባያችሁት መሰረት ከኋላ ወደ ፊት መቀጠል ነው ማለት ነው። መጀመሪያ የምትፈቷት ይችኛው ኬዝ ነው። ስለዚህ ባትሪ እገጥምና እንግዲህ እንደምታዩት ተሳክቶልኛል፣ ጽድት ብሎ ሰርቶልኛል ማለት ነው። ቢቴ አስገብቼ ደግሞ ያለውን ውጤት እናያለን። ይኸው እንደምታዩት ፏ ብሎ ሰርቶልኛል። እንደተማራችሁበት ተስፋ አረጋለሁ። ይመቻችሁ። በቀጣይ ቪዲዮ እንገናኝ።